ያው አለ አይደል ልጅ ካለሽ የወላጅነት ስሜት ይገባሻል ብዬ ነው። ቆይ አንተ ግን እንዴት አመንከኝ? ቆይ ለኮማንደር አሳልፌ ብሰጥስ? ልክ ነሽ። አለ አይደል የዛን ጊዜ ከግቢ ስትወጪ ሳይሽ ፊትሽ መጥፎና ከዳተኛ እንዳልሆነ ልቤ ነገረኝ። ቢሆንም እኔ ምንም ልረዳ አልችልም። እባክህ ተረዳኝ። እባክሽ ለዛ ምስኪን ልጅ ስትይ እርጅኝ። ቆይ እሺ እኔ ምንድነው ምረዳ? አንደኛ እሱ ቤት ሰራተኛ ሆነሽ ነው የምትሰሪው። ስለዚህ እያንዳንዱ የሚታቀደውን እያንዳንዱ ነገር ትነግሪኛለሽ ማለት ነው። ያማረ እንዴ ሲምባ የምን መረጃ ነው ሰርቄ ማመጣው? በልበል ከዚህ በኋላ ይኸውልህ እኔ መከታተልን አውቁ። ለሶሊያና ስላሰብክላትና ላሳየኝ ፍቅር በጣም አመሰግናለሁ። ሁለተኛ ምንም ነገር እንዳትጠይቀኝ። ይሄ ኮማንደር መጣ። የኮማንደር መኪና ነው እየተመለከተን ነው። ወይኔ ያውቆኛል መሰለኝ። አይነሽ ምንም አይነት የመደንገጥ ምልክት አታሳይ። ምን አደርጋለሁ አሁን? እብረቴን እንቀጥላለሁ። አንቺ ትሮጫለሽ። ተጓጓን። አልገባኝም። ምን ታረግ እንዴ? እሮጣለሁ፣ እንደ እብድ ሆናለሁ። ትሮጫለሽ። እሺ እውነት ለመናገር ከሆነ ከልጅነት ጓደኛዬ ከምወደው ላይኩን ተደብቄ የማደርገው ነገር ውስጥ አልዋጥልህ ብሎኛል። እመነኝ አቶ ተሰማ፣ እኔ አሁንም ቢሆን ላይኩን ከገባበት ኪሳራ ከገባበት አዘቅት ውስጥ ከማውጣት ውጭ ሌላ ምንም ዓላማ የለኝም። አቶ ተፈራንም እኮ ቢሆን አንተ ራስህ በአይና አይተኸዋል፣ ታውቀዋለህ፣ ታማኝነቱንም አይተሃል። ምንም የሚያስፈራ ነገር የለም። ያው እንደ ነገሮች ከሆነ ላይኩን በአሁኑ ሰዓት በጣም ተስፋ ቆርጧል። ይህን አቶ ተፈራ የሚባል ሰውዬ ማወቅና አብሮ መስራት ይፈልጋል። ለሱ እኮ ምንም ችግር የለም ብያለሁ። ጊዜው ሲደርስ ከተፈራ ጋር ቁጭ ብላችሁ ታወሩበታላችሁ። ያው አንተም ቢሆን እኮ ራሱ ሰውየው ትልቅ የጉምሩክ ኃላፊ መሆኑን እኮ አረጋግጣል አይደል? እሱንም አረጋግጫለሁ። ግን እስካሁን እኮ ለላይኩን ፓርትነራችን የጉምሩክ ኃላፊ መሆኑን አልነገርኩትም። እሱንማ በፍጹም መናገር የለብህም። ፓርትነራችን የጉምሩክ ኃላፊ መሆኑን ላይኩን ካወቀ በጣም ብዙ ነገር ነው የሚጠራጠረው። ያ ደግሞ እቅዳችንን ያበላሽብናል። ድሮ ጀምሮ የማውቀው የቅርብ ጓደኛዬ ነው ብዬ ነው ያዋሸሁት። ጥሩ አድርገሃል። ትክክለኛ ውሳኔ ነው የወሰንከው። አንዴ ብቻ ጥሩ ስራ ሰርቶ ድርጅቱ ካንሰራራ በኋላ ድጋሚ በፍጹም እንደዚህ አይነት ሚስጥር ውስጥ አንገባ። ቆይ አልገባኝም። ማለቴ ይህንን ጥሩ ስራ ለመስራት ከፈለግሽ ለምንድን ነው ለወንድምሽ በቀጥታ ያልነገርሽው? አቶ ተሰማ ተነጋገርን እኮ። ሁሉንም ነገር በግልጽ ከተነጋገርን በኋላ እንደገና ወደ ኋላ ተመልሰ። እውነት ለመናገር ስራውና ትርፉ ቢያጓጓኝም ውስጤ ግን ምንም እየተቀበለ አይደለም። የሆነ መጥፎ ስሜት የተሰማኝ ነው። እመነኝ፣ እኔ አንተንም ሆነ የገዛ ወንድሜን ለመጉዳት ምንም አይነት ሀሳብ የለኝም። ሁለታችሁም እንድትጠቀሙ ነው የምፈልገው። ተሰማ እቺን ያዛት። ለጊዜው መንቀሳቀሻ ይሆናል። ምንድነው ይሄ? የምን ብር ነው? ለጊዜው እኮ ስራ እንደፈታና ምንም መንቀሳቀሻ እንደሌለ ነግረኸኝ የለ እንዴ? ይሄ ደግሞ ከቤት መውጫና መንቀሳቀሻ ነገሮችን ማስተካከያ እኮ ይሆናል። አይሆንም ሮማን፣ ይሄንን ነገር በነፃ መቀበል አልፈልግም። እኔ ገና ምንም ነገር ሳልሰራ ገንዘብ አልወስድም። ለወንድሜ ለላይኩን ከወንድም በላይ ሆነ ብዙ ነገር ሆነለታል። ይሄን ደግሞ በደንብ አድርጌ ያውቃለሁ። ሰው ባጣ ጊዜ ከጎኑ እንደ ወንድም ነበር። ይሄ ደግሞ ለከፈልከው ዋጋ ስጦታ ይሆናል። ግን እኮ እሱ ሁሉ ነገር በጨለመብኝ ጊዜ ከጎኔ ነበር የቆመው። እኔ ውለታውን ብቻ እየመለስኩ ነው። የጓደኝነት ልክ እኮ በገንዘብ አይለካም አቶ ተሰማ። በችግርና በመከራ ጊዜ አብሮ ይሆንልን ነው ትልቁ ጓደኛ። እውነት ለመናገር ከሆነ መጀመሪያ ሳይሽ ክፉና በጣም መጥፎ ሴት መስለሽ ነበር። አሁን ግን ሳይሽ ጥሩ ሰው ትመስያለሽ። በደንብ ስታቀኝ ደግሞ ከዚህም በላይ ጥሩ ሰው እንደሆንክ ይገባሃል። መልካም ሰው ከሆንሽማ ለምን ከባለቤቱና ከላይኩን ጋር አላስታርቅሽም? መታረቄ ማየት ይቀራል ብለህ ነው። ግን ደግሞ ያንን የማደርገው ወንድሜን ከገባበት ችግር አስወጥቼ ስክሰው ብቻ ነው። እሱም ቢሆን መጀመሪያ ተስማምታችሁ ከተታረቃችሁ በኋላ ሊሆን ይችላል።
እኔ ካደረኩ በኋላ መታረቅ ፈልግስ? ተሰማ እኔ መጀመሪያ ውለታውን መመለስ ነው የምፈልገው። በተለይ ያንን ቤት ከወሰድኩ በኋላ ለአንድ ቀን እንኳን እንቅልፍ ተኝቼ አላውቅም። ውስጤ በጸጸት እየነደደ ነበር ተሰማ። በእርግጥ ይህን ስብሰባ ማድረግ የነበረብኝ እዛው ድርጅት ውስጥ ነበር። ግን ደግሞ እዚህ ማድረጌ የበለጠ መተማመን ይፈጥራል ብዬ ስላሰብኩ ነው እዚህ እንዲሆን ያሰብኩት። ዳድ ስብሰባው እዚህም ሆነ ቢሮ ምንም የሚያመጣው ለውጥ የለም። ግን ፕሊዝ እንደዚህ የተጨነክበትን መርዶ ንገረንና እኛ ምን ተንፍስ። ይቅርታ ነው ትንሽ ንግግርህን ግን ለዘብ አድርገው። ገና ምኑን አውቀ ነው መርዶ የምትለው? አለዘብኩት አላለዘብኩት ምን ለውጥ አለው? እስኪ አስቡት። የኛ ቤተሰብ ችግር እኮ ችግሩ ከተፈጠረ በኋላ መጨረሻ ላይ እንደዚህ ሆነ ብሎ መነጋገሩ ነው። ሲጀምር የአክስቴን መምጣት የሰማሁት እዚህ ከደረሰች በኋላ ነው። ደግሞ አክስቴ ላለ ወዴ ለነገሩ ማን ያውቃል? ሲጀምር የዚህ ቤተሰብ ውድቀት ዋና ተዋናይ እሷ ትሆናለች። ይበቃል ነው። ባለፈ ነገር መወቃቀስ ሳይሆን ወደፊት ማየት ነው የሚጠቅመን። እባካችሁ ውይይታችን ከስሜታዊነት የጸዳ ምክንያታዊ መሆን አለበት። ስሜታችንን ወደ ጎን እንተውና እኔ ለዚህ ድርጅት በእውቀቴም ሆነ በጉልበቴ ያለኝን ነገር አንድም ሳላስቀር ለቤተሰቡ አውላለሁ። ዳግም ቁርጠኝነትን አደንቃለሁ። ግን ደግሞ አንተ ከዚህ ቤተሰብ ኪሳራ በላይ የሚያስጨንቅ የአባት ጉዳይ አለብህ። ማለት ጋሽ ሁለቱም ምን አገናኛቸው? ማለቴ እኔ በአባዬ ጉዳይ ጣልቃ አትግቡ ስላልኳችሁ እናንተ ከቤተሰብ ጉዳይ ልታስወጡኝ ነው? ዳጊ እስቲ አንተ ደግሞ ነገሩን ወደ ሌላ ነገር አታዞረው። እሺ በቃ ልክ ነህ። አሁን ግን የጠሯችሁ ወይም ላማክራችሁ የፈለግኩት መርዶ ሳይሆን የዛ ተቃራኒ ነው። ከዚህ የኪሳራ ዙሪት የምንወጣበት ትልቅ መንገድ የተከፈተ ይመስለኛል። አንድ ትልቅ ሸሪክ አግኝተናል። ምን አይነት ሸሪክ? በዚህ ሰዓት እኛ ወደ ቁልቁለት እየተንደረደርን ባለበት ሰዓት እጁን ሊዘረጋልን የሚችለው ሰው ምን አይነት ሰው ቢሆን ነው? የንግድ ዘርፋችንን መቀየር ሳይኖርብን አይቀርም። በተሰማ በኩል ወደ መድኃኒት ቢዝነስ የሚያስገባን ሸሪክ አግኝተናል። እማዬ የኔ ውድ እናት መጣሽ እንዴ? እንዴት እንደናፈቅሽኝ እኮ። እዛው ምን ነው እማዬ? ምን አጠፋው ነው ወይስ አልናፈቅኩሽም? ስለናፈቀኝ መሰለኝ ያን ሁሉ ኪሎ ሜትር አቋርጬ መጣሁ። አንተማ ምን አረክ? አንድ ቀልቧን የጣለች ቀልበቢስ ሴት አስቀምጣ ጠበከኝ እና ይሄ ነው ልጅነት? እማዬ ወቀሳና ስድቡ ናፍቆትሽን ከተወጣሽና ከሳምሽኝ በኋላ አይደርስም? ቆይ እችን ቆርቆሮ የምትመስል ሴት ከየት ነው ያገኛት? እቺ ናት ሚስት የምትሆነ? አይ አሁንማ እኔ ራሴ ነኝ የምስምሽ። እማዬ ነይ እስቲ አረፍ በይ፣ ቁጭ በይ እስቲ። እማዬ ደግሞ ምንድነው ጥቁርቁር ብለሽብኛል? የገጠሩ ነው አልተመቸሽም እንዴ? እሱማ ምን ይጠየቃል ልጄ። አንተ እዚህ ያማረ ቪላ ውስጥ ቁጭ ብለህ እኔ እዛ በጭስ አልቄያለሁ። ቆይ ታዲያ ለምን እሺ ብለሽኝ ያንን የገጠር ኑሮ ትተሽ እዚህ ከኔ ጋር አትቀመጭም? በዛውም እኮ አዲሷ ጮኛዬ ታገለግልሻለች። ኧረ ወዲያ ደግሞ ጮኛዬ ስትል አታፍርም እንዴ? የሆነች ቀልቃላ ነገር እንደ ጃርት እኮ ነው የምትዋጋው። ባህል አታውቅ፣ ስነ ስርዓት የላት። ወይ እማዬ በቃ አንድ ነገር ካልተዋጠልሽ ምንም የምትሰሚው ነገር የለሽም አይደል? እንደው እውነቴን ነው የምነግርህ፣ ሙያዬንም ታውቀዋለህ። እንደዚህ አይነት እህል ቅጠል የማይል ምግብ በልቼ አላውቅም። እሷ እኮ አንቺን ለማስደሰት ምግብ ስትሰራ ቤት ስታሰማምር ነው ያለችው። ነው ወይስ ሙያው አልጣፈጠሽም? ሙያማ ያለው እዛኛ ጋር ገጠር ነው። እዚህማ ያሉት ሴቶች ምን ያውቃሉ ብለህ ነው? ስለዚህ እዚህ ከተማ ያሉት ሴቶች ሁሉ ምንም አያውቁም እያልሽ ነው? እዚህማ ያሉት ጥፍራቸውን ማቅለም እንደው ኩላቸው መኳኳል ነው እንጂ ሌላ ምን ያውቃሉ? አሁን ምን ቀለድኩና ነው የምስቀው? ቁም ነገር እያወራለሁ አይደል እንዴ? ለምንድን ነው የምስቀው? ይኸውልህ የኔ ልጅ ሐኪም ነው ብዬ አክብሬ የምተወው እንዳይመስል። አይደለም እኮ እማዬ፣
ይሄ የገጠር ጨዋታሽ በጣም ናፍቆሽ ስለነበረ ነው። ለመሆኑ የፈጤ ልጅ ታስታውሳታለህ? መቼም ታውቃት ይመስለኛል። ፈጤ ደግሞ ማን ነው? ልጅ ሆነ ጉልበቱ ላይ እያቀፈ ያሳደገ ሰውዬ ነው። ልጅ እያለህ እያቀፈ ወተት የሚያጠጣህን ጋሽ ፈጤ ረሳኸው እንዴ? ከተማ ስትገባ ሁሉን ነገር ረሳኸው። ውይ ጋሽ ፈጠነ፣ እሳቸውንማ እንዴት እረሳቸዋለሁ? የልጅነት አባቴ ማለት እኮ ናቸው። እንግዲያውማ ያችን እንደ ጨረቃ የምታበራዋን ልጁን አረሳህትም ማለት ነው። ለማንኛውም አባቷ ጋር ሽምግልና ልኬ ነው የመጣሁት። ትዳር እንድትይዝልኝ ወስኛለሁ ልጄ። ለምን እንደዚህ ታደርጊያለሽ እማዬ? ቆይ እንዴት ሳታማክርኝ እንደዚህ አይነት ነገር ታደርጊያለሽ? ላንተው አስቤ እኮ ነው ልጄ። አቤት መልክ፣ አቤት ጸባይ፣ ስርዓቷን ወጓን ጠብቃ ያደገች ልጅ። ሌላው ሳይቀድመኝ ቀድሜ ላግኛት ብዬ እኮ ነው። በእርግጥ ሀሳቡ ጥሩ ይመስላል። እኔ በላይኩን ሀሳብ እስማማለሁ፣ ደግፈዋለሁ። አንዳንዴ እኮ አንድ ቦታ ላይ ቆሞ ከመብሰልሰክ ይልቅ ስራንም አካሄድንም መቀየር እኮ ጥሩ ነው። ማን ያውቃል ደግሞ ይሄ ነገር ህይወታችንን ሊቀይርልን ይችል ይሆናል። ይሄ እኮ እኛ የማናውቀው አዲስ ቢዝነስ ነው። በዛ ላይ ፓርትነራችን ታማኝነቱና ማንነቱ በፍጹም አይታወቅም። ታዲያ ከእንደዚህ አይነት ሰው ጋር በምን እምነትና በምን ሁኔታ ነው አብረን ልንሰራ ልንቀጥል በገንዘባችንስ ኢንቨስት ልናደርግ የምንችለው? ቆይ ጋሼ ያልገባኝ ነገር አለ። ሸሪካችንን አቶ ተሰማ የሚያውቀው ከሆነ እንዴት አንተ ሳታውቀው ቀረ? ከተሰማ ጋር በግልጽ ባናወራ በቅርብ ጊዜ ግን የተዋወቀው የቅርብ ወዳጁ ይመስለኛል። ኖ ምናልባት ስለዚህ ጉዳይ እንደው የምታውቂው አሊያም ድንገት የሰማሽው ነገር አለ እንዴ? አረ በፍጹም እኔ ምንም የሰማሁት ነገር የለም። የአባዬን ጓደኞች በጥቂቱም ቢሆን አውቃቸዋለሁ ብዬ አስባለሁ። በዛ ላይ ደግሞ የአባዬ ጓደኛ እስከማውቀው ድረስ ጋሽ ሌኩን ብቻ ነው። ቆይ አሁን እናንተ ምን አከራከራችሁ? ሸሪካችንንም ቢሆን በቅርቡ እኮ መታወቃችን ማየታችን አይቀርም አይደል እንዴ? አሁን በጥርጣሬ ጊዜ ማባከን ሰዓት ማጥፋት ነው አይደለም? ዝም ነው። እኔ በደንብ ብቀርበውና ስለ ቀደመ ታሪኩ በደንብ አጣራ ይሻላል። ግን ጋሽ ተሰማ ይህን ስራ ለብቻው መስራት እየቻለ እንዴት እኛን ፈልገን? ማለቴ ከኛ ጋር ለመስራት ምክንያቱ ምንድን? በእርግጥ ለስራው የሚሆን በጣም እጅግ በጣም ብዙ ገንዘብ ስለሚጠይቅ ነው። ተሰማ ለዛ የሚሆን ካፒታል እጁ ላይ ምንም ነገር የለም። ለዛ ነው እኛ እንደዚህ አይነት ቢዝነስ ውስጥ እንገባ ያደረገን። ዳድ ያልገባኝ ነገር፣ ቆይ ጋሽ ተሴ ማዋጣት ያለባቸውን ገንዘብ ከየት ሊያመጡ ነው? መቼም እጃቸው ላይ ያለው ገንዘብ ውስን እንደሆነ እናውቃለን አይደለም? ተሰማ ቤቱን ለመሸጥ ወስኗል። ቤታቸውን? ቤቱን ለባንክ ለማዘዝ አስቧል። ግን ደግሞ እንደሰማሁት ከሆነ የሚያገኘው ገንዘብ ቢዝነሱን ራን ያደርግለት። ቆይ ይሄን ያህል ስራው ምን ያህል ካፒታል ቢፈልግ? እንግዲህ ተሰማ እንደነገረኝ ከሆነ ለቢሊዮን የሚጠጋ የስራ ውል ውስጥ ነው የምንገባው። እኔ ምንም በቃ ነገር እየገባኝ አይደለም። የሆነ እማናውቀው ግራ የገባው ከባድ ጣጣ ውስጥ እየገባን ያለን ይመስለኛል። እኔ ሀሳቡም ሂሳቡም ምንም አልተመቸኝም። ለምን እንደሆነ ባላቅም ግን ይሄ ጉዟችን የመጨረሻችን እንዲሆን ፈራሁ። እና ዛሬ ከኃይለኛዋ ከዶክተር እናት ጋር ተፋጭጬ ዋልኩ ነው የምትይ? ቆይ ታዲያ ፍልሚያው እንዴት ነበረ? ይቅርታ አድርጊልኝና ጩና፣ ሴትዮዋ ጸብ መተዳደራቸው ነው የሚመስለው። ብቻ በጣም ኃይለኛ ናቸው። ይሄን ያህል ገና በአንድ ቀን ውሎ አንገበገቡሽ አይደለ? ቀላል አንገበገቡኝ እንዴ? የስድብና የቁጣ ማዕት እኮ ነው ያወረዱብኝ። ይቅርታ አድርጊልኝና ጩና፣ ይሄ የውሸት ፍቅረኛ መሆን የሚሽል በቅጡ የሚወጣ አይመስለኝም። አሬ ይደብራል። እሱ ለኔ እና ላንቺ ስንት አይነት ውለታ ውሎልኝ፣ አንቺ ለዚህ ትንሽዬ ነገር ወደ ኋላ ልትይ ነው? እና ከአቅሜ በላይ ከሆነ ምን ማድረግ እችላለሁ? መቼም ካንቺ ጋር የተደበቀ የፍቅር ስሜት ቢኖረው ነው እንጂ ከተሞች በሞላ ሴት አንቺን ለሚስትነት አያጭም ነበር አይደል? የሆነ የተደበቀ ነገርማ አለ። አንቺ ደግሞ የማይመስል ነገር አታውሪ።
እሱ ይሄን አስቦ ሳይሆን ዝም ብሎ ነው ይረዳኝ። ኧረ እባክሽ ቆይ ስትይኝ ጩና ፋራ ናት ምናምን ብለው ነገሩሽ እንዴ? ፋራ መስልሻለሁ? አሁን ይሄ ማሾፍሽን ተይና፣ አሁን ቆይ ይሄን ሚሽን እንዴት አድርጌ ነው የምወጣው? እናቱ እኮ ሊገሉኝ እኮ ነው። በቃ በምትወጪው ትወጪዋለሽ። ቆይ ግን የእውነት ሚስቱ ሁኚ አላሉሽም? ቆይ አሁን ለትንሽ ጊዜ ሚስቱ ሆኖ መታየት ድራማ መስራት ምኑ ነው የሚከብደው? አረ ሴትዮዋ ሁሉን ነገር ነው የሚመረምሩት። እኔ ራሱ ስንት አይነት መስቀለኛ ጥያቄ መሰልሽ የጠየቁኝ። ብቻ ስትግደረደሪ ከገጠር የመረጡለትን ሚስት አምጥተው እንዳያጋቡት ብቻ ፍሪ። እንዴ እንደዛማ አይሆንም እንዴ። እኔን እንኳን ታዩ እሺ፣ ግን እሱ ውጪ ኖሮ የመጣ ሰው እንዴት ነው እናቱ ያመጡለትን ሚስት አግብቶ የሚኖረው? እናቱን ለማስደሰት ብሎ የማይሆን ላይፍ ውስጥ መግባቱ አያሳዝንሽም? አየሽ አሁን ያስኩሽ። ከዚህ ዶክተር ጋማ እልል ያለ ፍቅር ውስጥ ነሽ። ማመን ብቻ ነው ያቃተሽ። እኔ እንዴ? አረ እኔ እኮ ፋኑኤል ስላሳዘነኝ ነው እንጂ እና ውለታው ስላለብኝ ነው እንጂ እንደዚህ ያደረኩት ሌላ ምንም ነገር የለም። ይሄ ፎንቃ ነው ፍቅር የሚባለው እኮ የሚጀምረው ከማዘን ከርራይ ነው ያለኝ። ቆይ ማን ነበር? አወኩት። አምራን ራሷ ናት። ዛሬ ግን ረሳችሁ ጩና። እኔ እንደዚህ ጨነቃለሁ፣ አንቺ ግን እዚህ ትቀልጃለሽ አይደል? ይልቁንስ እባክሽ አጋጣሚውን በደንብ ተጠቀሚና ድራማውን የሆነ ታሪኩ ማለት ምን ማለት ነው? ማለቴ በቃ ወደ እውነተኛ ፍቅር ቀይሪው። ቆይ አንቺ እስከ መቼ ነው እንደዚህ እንደ ልጃገረድ የሚያደርግሽ? በቃ ነገሩን አፍርጩና ይለይለት። ልጃገረድ ስትይ እንደውም ትዝ አለኝ። እናቴ የመረጡለት ድንግልና ልጃገረድ ሴትና በሳቸው ፈተና እንደውም የሚወደቁት አንድ እሱን ይመስለኛል። እሱ ድንግል ነው ወይ አትያቸውም ነበር? ቆይ ለምን ካንቺ ብቻ ይጠብቃሉ? የምሬን እኮ ነው ጩና። እንደዛ ብሎ ሲጠይቁኝ እንዴት እንደደነገጥኩ አትጠይቂኝ። ወይ በፈጣጣው ነኝ አትያቸውም ነበር እንዴ? እንዴት ነው በድፍረት ነኝ የምለው? ይሄ እኮ በጣም ውሸት እኮ ነው። ባፍሽ ነዋ። ድራማና ፊልም አይደል እንዴ እየሰራችሁ ያላችሁት? ትወነው ዓለም ጮኛው ነኝ ብለሽ መዋሸት ከቻልሽ ድንግል ነኝ ብሎ መዋሸቱ ምን ይከብድሻል? ያው ግን እኔ የምፈራው ነገርየውን ጠርጥረው ሲወሰድ ካላየው አላምንም እንዳይሉ ብቻ ነው። ምን ነው የሚወስደው? ምን ማለትሽ ነው? ብር አምባርሽን ልበልሽ? ለማንኛውም ነቃ ብትይ ይሻልሻል። ምናልባት ይሄንን የመሰለ ወርቅ ድል አታገኝ ይቻለሽ። ለማንኛውም ግን ለምን እንደዚህ አታደርጊ? ቆይ ምን ላድርግ? እሺ መፍትሄ ካለሽ እንኳን ንገሪኝ። የቦ አቀጣ ኮማንደር መቀመጥ ይችላል። አመሰግናለሁ ኮማንደር። እቺን ከዋናው ስራዬ በተጨማሪ ስለ ሲምባ ኬዝ እና አንዳንድ ከሲምባ ኬዞች ጋር ከጀርባ ላይ ያሉ ሚስጥራዊ ነገሮችን ለመወያየት ነበር ወደ ቢሮ የመጣሁት። ቀጥል፣ እየሰማሁ ነው። ምን አዲስ ነገር አለ? ከዛ በፊት ግን አንድ በስልክ ያዝኩት የድምጽ ቅጂ ነበር። እሱም ባሰማሁት። ስለምን የተቀዳ ድምጽ ነው የምታወራኝ? ማለት እርሶ ቢሰሙትና ማንነቱና ምንነቱን ቢያረጋግጡኝ ይሻል። ሄሎ፣ ይኸውልህ ዳግምን ልቀቁት። በቃ ምንም አልተፈጠረም። ዳግምን ልቀቁ አልኩ እኮ፣ ትእዛዝ ሰጥቻለሁ። በቃ አሁኑኑ ልቀቁት። ያው ደወልኩልህ አይደል? በቃ ሌላ ምን ትፈልጋለህ? ይቅርታ ኮማንደር፣ ይህ አሁን ያዳመጡት ድምፅ የእርሶ መሆኑን ቢያረጋግጡልኝ። እና መቼ ነው በነገርከኝ መሰረት ስራዬን በይፋ መጀመረው? ደሞዝተኛ ሆነሽ በመጀመሪያ ወር ደሞዝሽ እኔ ለመጋበዝ ችኩልሽ ይመስላል። እኔ እኮ ግርም የሚለኝ እኔ ሳላወራ አንተ የውስጤን አውቀህ የምትደርስበት ነገር እኮ ነው። እስኪ የድርጅቱን ማናጀር ትላንት አናግሬው ነበር። ሰሞኑን ለአንቺ የሚሆን ስራ ይፈልግልሻል። ማለት ከአንተ ውጪ ሌላ የተቀጠረ ማናጀር አለ ማለት ነው ድርጅቱ? እኔ እኮ ማናጀር አይደለሁ። አረ ብቻ ምንም ሁን ግን ቀድመ የደሞዜን ግማሽ እንኳን ብትሰጠኝ ለአንተ የሆነች ስጦታ ሰጥ ነበር። ስጦታው ደግሞ ምንም በተመለከተ እንዴ? ስጦታ ለመስጠት ምክንያት ያስፈልጋል እንዴ? እንደዛ ከሆነ ቆይ መቼ ነው ልደትህን የምታከብረው?
ማለቴ መቼ ነው የተወለድከው? እኔ እንጃ አላውቀውም። ማለት እስካሁን ማለቴ ሻማ አብርተህ ወይም ደግሞ ልደት ምናምን አክብረህ አታውቅም ማለት ነው? በእርግጥ እስከ ተወሰነ እድሜ አባዬ ያከብርልኝ ነበር፣ ግን አሁን ላይ ስለሱ ማሰብበት ሰዓት ላይ አይደለም። በብዙ ነገር ታውቂያለሽ፣ ውስጤ ሁሉ ተወጣጥሯል። አባትህ ስለደረሰበት መከራ በጣም አዝናለሁ። ግን አሁን በምን ሁኔታ ላይ እንዳለ ማለት ምን እንደሆነ ምናምን የምታውቀው ነገር አለ? ለምን ጠየቅሽ? ኧረ ዝም ብዬ ነው። ምን ነው ተቆጣ? አባዬ የት እንዳለ እኔም አላውቅም። ይቅርታ፣ ይህን የቤተሰብ ጨዋታ ትተን ሌላ ወሬ መቀየር እንችላለን? ፈጣጣና ባለጌ ካላልከኝ ያው ቤት ሳትገባ ከኔ ጋር ትንሽ ብንጫወት ደስ ይለኝ ነበር። ችግር የለውም፣ ግን የኔ ፍላጎት በደንብ አምሽቼ ማዘር እንድታስብ አልፈልግም። ስለዚህ ቶሎ መግባት አለብኝ። አረ ላሽ፣ አሁንስ ከልቤን ያሳከኝ። ምን የሚያስቅ ነገር አለ? ብዙ ጊዜ እናቴ ትቆጣኛለች፣ በጊዜ ነው የምገባው ምናምን የሚሉት ሴቶች ነበሩ። በህይወቴ ለመጀመሪያ ጊዜ ወንድ ልጅ ሲለው ነው። እንዴት አይገርመኝ። ጩና ታረጅኝ። ባለሁበት የአባቴ ጉዳይ የተነሳ አምሽቼ የሚገባበት ሰዓት ላይ ስላልሆንኩ ነው። እኔ ከአንተ ጎን እያለው ማን አባቱ ነው የሚያውቅ? አይገርምህም? በአንተ ጉዳይ እስከ መጨረሻው ነው የምፈለመው። ይህ ይቅርታ፣ ግን እዚህ ከመምጣቴ በፊት አልኩል ነገር ቅማምሽ ነበር እንዴ? ንግግር ሹላ እኮ ተቀየረብኝ። ምንድን ነው ኢንስፔክተር ሰይፈ? ምን አይነት ቅሌትና ውሸት ነው? ሲምባ ላይ ነፃ ሚስጥራዊ ምርመራ እንደጀመሩ ከዚህ በፊት ነግሬዎት ነበረ። ውጤቱም ይሄ ነው። ያ ወንጀለኛ ስለደቅኖብኝ ነው ይህንን የሐሰት ድምፅ እንድቀዳ ያደረገኝ። ሊሆን ይችላል፣ ብቻ የሆነ አስገዳጅ ነገር እንዳለው ያሳውቃል። ታዲያ ምኑ ነው ግልጽ ያልሆነልህ? እስቲ ንገረኝ። ይህ አንድ ትልቅ ተቋም ባለስልጣን እንዴት አንድ ተራ ወንጀለኛ ሊያስፈራራው ይችላል? ምን ሚስጥራዊ መረጃ ቢኖረው ነው ለማስፈራራት የተነሳሳው? ምናልባት ራሱን ከስቅላትና ከወንጀል ነፃ ለማድረግ ቢሆንስ ይህንን ተንኮል ያደረገው? ሲጀመር እሱ አደገኛ ወንጀለኛ እንደሆነ ታውቃለህ አይደለም እንዴ? በዛ ላይ ደግሞ አደገኛ ነፍሰ ገዳይ ተብሎ ተፈርዶበት የወህኒውን በር ሰብሮ እንዳመለጠ እያወቅ ተከታትለ ወንጀሉን ለሕግ እንደማቅረብ ጭራሽ እኔ ኮማንደር ላይ ያልበላህን ታካለህ አይደለም? እንዴት ወንጀለኛን አንተ ትደግፋለህ? ቆይ ሲጀመር አንተ ይህን ኬዝ ማንም እንድትመረምር የሰጠ? ይህንን ኬዝ እንዲመረምር የተደረገው ኢንስፔክተር ዳዊት ነው አይደለም እንዴ? ይቅርታ ኮማንደር፣ እኛ እዚህ እያወራን ያለነው ስለ ፍትህና ስለ ሀቅ ነው እንጂ ኬዝ ስለመያዝ ስላለመያዝ አይደለም። ስለዚህ እውነቱ ይሄ ነው። ስነ ስርዓት ጭራሽ ልታስፈራራኝም ትፈልጋለህ እንዴ? ይቅርታ ኮማንደር፣ ስሜት ያላደርጉት ፈልጌ አይደለም፣ እውነታውን ነው የነገርኩት። ይህንን ድምፅ ቅጂ እንዴትና ከየት አገኘው? የሲምባ ልጅ ነው አይደል የሰጠ? ስለዚህ ሲምባ ከልጁ ጋር በሚስጥር ይገናኛል ማለት ነው። አንተ ደግሞ ወንጀለኛን የደበቀና የረዳን ሰው እያገኘ መረጃ ትቀበላለህ አይደለ? ስማ፣ ይሄ እኮ ከስራ ሊያባረርህና ሊያስቀጣህ እንደሚችል አታውቅም እንዴ? ይቅርታ ኮማንደር፣ እኔ እውነትን ለማውጣት ነው እየሰራ ያለሁት እንጂ ከወንጀለኛ ጋር እየተባበርኩ አይደለም። ይህንን ኬዝ የያዘው ኢንስፔክተር ዳዊት ነው። አንተ በአስቸኳይ ከዚህ ጉዳይ ውጣበት። ግን እኮ ኮማንደር፣ በአስቸኳይ ከዚህ ጉዳይ ውጣበት እያልኩ ነው። አሁን ከቢሮ ይውጣ። በቃ ውጣ እኮ ነው የምልህ። አባዬ እስቲ ንገረኝ፣
ለምንድን ነው እኔም ሆንኩኝ እማዬ ምንም ነገር የማናውቀው? ለምንድን ነው የደበከን? በቅርቡ ነው እኔም እኮ መንገድ ላይ ያገኘሁትን የተዋወቅኩት። ደግሞ ስራው በደንብ ይሰራ እንጂ እናንተ አወቃችሁት አላወቃችሁት ቆይ ምን ለውጥ ያመጣል እንዴ? አባዬ ምን ማለት ነው ምን ለውጥ ያመጣል ማለት? ከዚህ በፊት እኛን ሳታማክር ያደረከው ነገር ቤተሰባችንን ባዶ እጁ እንዳስቀረ ታስታውሳለህ አይደል? ቆይ ረሳው ማለት ነው? ድጋሚ ሌላ ስህተት? እመኝ፣ በአሁኑ ውሳኔ የድሮ አይነት ውድቀት አያጋጥመንም። በዚህ እንኳን በጣም እርግጠኛ ነኝ። አሁንም ቢሆን እኮ ያለንን የቀረንን ብቸኛ ቤታችንን አስይዘህ ነው ይህን ስራ ልትሰራ ያሰብከው። ኑሐሚን፣ እኔን በደንብ አድርገሽ ጠንቀሽ ታውቂኛለሽ። የሁልጊዜ ህልሜ እናንተን ከድህነት ለማውጣት ነው አይደለም እንዴ? ይቅርታ አድርግልኝና አባዬ፣ እኔ ግን ይሄ ነገር ምንም ልታሳድገን ሳይሆን ወደ ታች ገደል ልከተል ነው እየመሰለኝ ያለው። አባዬ ጭራሽ የኛ ቤት አደጋ ውስጥ መግባቱ አልፎ ጋሽ ሌኩንንም እኮ አደጋ ውስጥ እየከተትከው ነው ያለኸው። እኔ እነሱ ፊት መናገር ስላልፈለግኩኝ ነው እንጂ አባዬ ነገሩን ስሰማው በጣም ነበር የደነገጥኩት። ሰላም ወንድሜ፣ እንዴት ነህ? አንቺ ሴጣን ደግሞ ምን ቀረሽ? ለምን ከህይወቴ ከቤተሰቤ ህይወት ውስጥ አትወጭም? እስኪ ንገረኝ ሌኩ። ቆይ ምንድን ነው ይሄን ያህል የበደልኩ? ድርጅቱን ቤቱን እኮ የወሰድኩት አንተ ራስህ ኪሳራና ዕዳ ስለነበረብክ ነው። ደግሞ በህግ አግባብ አይደል እንደ የወሰድኩት? ቆይ እሺ እኔ ምን አጠፋው? ብታስቢና ጭንቅላት ቢኖርሽ ኖሮ ዛሬ ለባንክ ለማበደር ያገኘሽው ገንዘብ በእኔ ውለታ የመጣ ገንዘብ ነበር። ልክ ነህ፣ ውለታህን አልክድም። በእርግጥ አሁን የድሮ ማንነቴን ረስቻለሁ። ለእሱም ደግሞ ወንድሜ ይቅርታ ጠይቃለሁ። ከኔ ከባለቤትና ከልጆቼ ለሀብታችንን ከነጠቅሽ በኋላ ነው ዛሬ ላይ መተሽ ይቅርታ የምትይ? እኔ እኮ መበቀል የፈለግኩት ያቺ ትዕቢተኛ ሚስትን ዝናሽን ነው። ከድሮ ጀምሮ እኔና እሷ ጠላት እንደነበርን ነው። አንተ ደግሞ ይሄንን በደንብ አድርገህ ጠንቅቀህ ታውቃለህ። ጠላትሽማ የሆነችው የኔ ሚስት ስለሆነችና ስለምወዳት ብቻ ነው። እሷ አንቺ ላይ ምንም አይነት በደል ፈጽማብሽ አታውቅም። ያንተን የወንድሜን ገንዘብ በልታ ውድቀትን እሷ ያመጣችበት ስለመሰለኝ ለዛ እኮ ነው እኔም ጣልቃ የገባሁ። አንቺ ምን አገባሽ ስለኔ ህይወት? አይደለም ለመወዳት ለአካሌ ይቅርና ለአንቺ እንኳን ለጠላቴ ገንዘቤን ሳሰል ስትሰጥሽ ነበር። አንቺ ግን ውለታ የምትበይ ካድ ነሽ። እሺ በቃ ወንድሜ ተጸጽቻለሁ። ጥፋቴ እኮ ገብቶኛል። አንቺ ግን መቼም ቢሆን ከልብሽ ልትጸጸቻች ማን ያውቃል? ሌላ ተንኮል አስበሽ ሊሆን ይችላል አንገትሽን ደፍተሽ የመጣሽው። እኔ ምንም አይነት ተንኮል አላሰብኩም። ይልቅ ይሄንን ቼክ ለአንተ ልሰጥህና ካሳ ልከፍል ነው የመጣሁት። የምን ቼክ ነው? ምን ልታደርጊው ነው? ከአንተ የወሰድኩት ያንን ትልቅ ቤት በትልቅ ዋጋ ሸጫለሁ። አሁን የምሰጥ የተሸጠውን ቤት ግማሹን ነው። ይሄንን የኃጢአትና የርኩስ ገንዘብሽን ከፊት ይዘሽ ጥፊልኝ። ያንቺን የኃጢአት ብር አልፈልግም። ተጸጽቻለሁ ወንድሜ ከማለት ውጭ እሺ ምን እንድል ነው የምትፈልገው? ነገርኩሽ እኮ ለእኔና ለቤተሰብ የምታደርግልን ነገር ቢኖር ከዓይናችንና ከፊታችን ጥፊል። ይሄን የመጨረሻ መልእክቴ። ድሮም ኩሩ ስለነበርክ ይህን ሁሉ ሚሊዮን ብር እንደማትቀበለኝ እርግጠኛ ነበርኩ። ግን በዚህ ድራማዬ የጓደኛህን ተሰማ እምነት ሙሉ ለሙሉ ማረጋገጥ አይቀርም። ዋናው እቅዴ ደግሞ እሱ ነው። ቆይ እስኪ ስታስቢው ያንን ትልቅ ውለታ የዋለልኝ ሰውዬ አደጋ ውስጥ መከቶ ይመስልሻል? ነዋዬ ለይኩን እኮ ለእኔም ወዳጄ ነው። እንዴት አድርጌ ከአጭበርባሪ ጋር ላገናኘው እችላለሁ? ቆይ እኔን በዚህ ልክ ነው የምታስቢኝ? እኔ ግን አባዬ ሰውን በዚህ ሰዓት ያለምንም ማረጋገጫ ማመንህ በጣም ግራ እያጋባኝና እያበሳጨኝ ነው። ይኸውልሽ በቢዝነስ ዓለም ውስጥ ስትኖሪ የመጀመሪያው ትልቁ እርምጃሽ መተማመን ብቻ ነው። ያለ መተማመን ደግሞ ምንም አይነት ስራ ይሰራል። እባክህን አባዬ በቃ ልለምንህ፣ ይሄ ነገር ውስጤ ምንም ደስ እያለው አይደለም። ስለዚህ እባክህ ካሁኑ ተው። ቢያንስ ምስኪኑን ጋሽ ሌኩንን እዚህ አደጋ ውስጥ አትጨምራቸው። ለምንድን ነው እንደዚህ የደነገጥከው አባዬ? ማን የደወለልህ ንገረኝ። አይ ማንም አይደለም፣ ዝም ብሎ ተራ ሰው ነው። በኋላ ላይ እደውልላታለሁ፣ ማለቴ እደውልለታለሁ። በጣም የተረበሽክና የፈራ ትመስላለህ እኮ አባዬ። ማን የደወለው? ለምን አትነግረኝም? ምንድን ነው ሚስጥሩ?
ለማንኛውም ይህን ሰዓት ያህል ካወራን ይበቃናል። አሁን ወደ ቤትሽ ሂጂ አንቺ ቶሎ በይ። እንዴ ቆይ እንጂ አባዬ ገና እኮ ምንም አውርተን አልጨረስንም። ወይንስ ከጥያቄ እየሸሸ ነው? የኔና ያንቺ ጥያቄ ወዴት ይሄድብናል ብለሽ ነው እንዴ? እኔ እኮ ሀገር ጥያቄ አይደለም አይደለም እንዴ? ይልቅ አባትሽ ቤት አንዳንድ ጊዜ እየመጣሽ ጠይቂን። እኛም እኮ አንዳንድ ጊዜ ትናፍቂናለሽ አይደለም እንዴ? በይ ደህና ዋይ። አሁን ቶሎ ብለሽ ወደ ቤት ተመለሽ። ቻው። ምን ሆኖ ነው በአንድ ስልክ ጥሪ ብቻ እንደዚህ የተሸበረው? ቆይ ሴት ናት ወይስ ወንድ ነው የደወለለት? የአባቴ ሁኔታ ግን ምንም አላማረኝም። በጣም ግራ እያጋባኝ ነው። ፈጣሪ እባክህ ሁለቱንም ቤተሰቦችን ከአደጋ ጠብቅልኝ። እባክህ ምንም እንዳታደርግብኝ። ስለ እግዚአብሔር እግዚአብሔር ይስጥልኝ። ፋንቱዬ ምን አልከኝ? ፋንትዬ ነው ያልከው? ማን አንተ? ይቅርታ አድርጊልኝ ፋንቱ፣ በአንድ ቀን ግንኙነት ያለ ፈቃድሽ ስምሽን አቆላመጥኩት አይደል? ሲምባ አንተ ነህ እንዴ? ምንድነው እንደዚህ መለዋወጥ? እንዴት ነሽ ፋንቱ? አይዞሽ አትፍሪ። ለሌላ ጊዜ አንቺን የማባረርበት ድንጋይ አልያዝኩም። ይልቅ ዛሬ ከነጋ ትንሽ የሸቀልኳት ገንዘብ አለችና እስቲ ሻይ ቡና እያልን አንዳንድ ነገሮችን እናውራ። ዛሬ ደግሞ ሙሉ በሙሉ በሽተኛ መስለህ ተቀመጥክ። ይሄ መደበቂያ ጥበብ ግን በጣም እየገረመኝ ነው። ምን ላድርግ ብለሽ ፋንቱ፣ ፎቶ ያልተለጠፈበት ቦታ የለም አይደለም? በየፖሉ ላይ በቴሌቪዥን በሬዲዮ ሁሉ እየተፈለኩ ነው። እንዲህ ራሴን ካልቀያየርኩ ነገሮች ከባድ እየሆኑ ነው። ባንተና በልጅ ላይ በተፈጠረው ነገር በጣም አዝናለሁ። እኔ ደግሞ በዚህ ክፋትና ጠላት በበዛበት ሚስጥሬን ደብቀሽ ከጎኔ ስለሆንሽ እጅግ በጣም አመሰግንሻለሁ ፋንቱ። የትም ባላገኘሽ መልካም ሰው ነሽ። ግን ለምን የሆነ ቦታ ቁጭ ብለን አናወራ? ኮማንደሩ ዛሬ ራት ግብዣ ስላለበት አንዳንድ እቃዎች ልገዛ እየሄድኩኝ ነው። እንዴ ፋንቱ፣ እንደምትረጅኝና ከጎኔ እንደምትሆኝ ትናንትና ቃል ስለገባሽልኝ ነው። ያንን ተስፋ አድርጌ እኮ ነው። እኔ እኮ ከኮማንደሩ ምንም እስካሁን የሰማሁት ነገር ስለሌለ ነው ዝም ያልኩት። ማለት እስካሁን ከማንም ሰው ጋር ስልክ ሲያወራ ሰምተሽ አታውቂም ማለት ነው? ማንኛውም ትንሽ ነገር ለነፃነቴ ቁልፍ ልትሆን ትችላለች። ያ ሰውዬ በስልጣኑ ተመክቶ ትልቅ ህገወጥ ስራዎች እንደሚሰራ ነግሬሻል ነበር እንዴ? እና እኔ ምን አገባኝ ስለ ወንጀሉ? ቆይ አንተ ግን የምስኪን የቤት ሰራተኛ ነኝ፣ ለምንድን ነው እዚህ ችግር ውስጥ የምትከተኝ? ታውቃለህ ኮማንደሩ ከአንተ ጋር መገናኘቴን ቢያውቅ ስጋዬን ነው የሚዘለዝለው። እሺ እንጠነቀቃለን። ስለ ፈጣሪ ብለሽ ይሄን ፍትህ እንድናገኝ ብቻ አርጂን። ይኸው እስቲ ያለሁበት ሁኔታ እንኳን ይሄ። ቆይ ግን ይሄ ሁሉ ብር እዚህ ቁጭ ብለህ በመለመን ያገኘኸው ነው? አንቺን በሚስጥር ለማግኘት ስል በደቂቃዎች የሰበሰብኳት ገንዘብ ናት። የሚሰራ ሳይሆን የሚለምን የሚከበርበት ጊዜ ሆኗል። እስከ መቼ ነው ግን እንደዚህ ራስን እየቀየርክ በጭንቀትና በፍርሃት የምትኖረው? እውነተኛ ፍርድ መጥቶ እኔና ልጄን ነፃ እስካላወጣ ድረስ ትግሬን አላቆምም። ልጄን ነው ያልከው? እሱ ደግሞ ምን ሆነ? ልጄ በእኔ የተነሳ በአሁኑ ሰዓት ከፍተኛ አደጋ ላይ ነው ያለው። ያ ክፉ ኮማንደር አባቴ የተደበቀበትን ካላገኘ ብሎ ቁም ስቅሎን እያሳየው ነው። ልጄ እንደዛ እያሰቃዩትና እየደበደቡት እኔ ያለሁበትን የተደበቁበትን ቦታ እንኳን ሊናገር ፈቃደኛ አይደለም። ይሄ ልጅ ነው ከኔ ጋር ዋጋ እየከፈለ ያለው። እባክህ አታልቅስ። ልጅ አሁን የት ነው ያለው? አሁን እናቱ ቤት ነው ያለው፣ ያው ከአባቱ ጋር። ምን ማለት ነው ደግሞ እናቱ ቤት ከአባቱ ጋር ማለት? አንተ እዚህ ሆነ አባቱ ማን ነው? ታሪኩ ሰፊና በጣም የተወሳሰበ ነው። ምናልባት ሌላ ጊዜ ስንገናኝ ስለኔና ስለ ቤተሰቤ በሰፊው አጫውትሻለሁ። ያው ፍላጎትሽ ከሆነ ማለት ነው። በእርግጥ ምን ንገሪኝ ፋንቱ እባክሽ። እያንዳንዱ ነገር ይጠቅመኛል። የዛ ሰውዬ የጥፋተኝነት ነጥብ አንድም ቢሆን ይጠቅመኛል። በተደጋጋሚ ግን ስልክ ሲያወራ ከአፉ ላይ የማይጠፋ አንድ ትልቅ ሰው ስም አለ። ማን ነበር? አቶ ተፈራ ሲል ነው የምሰማው። አቶ ተፈራ ማን ነው እሱ? ሲመስለኝ የሆነ ጉምሩክ ውስጥ በኃላፊነት ያለ ይመስለኛል። ስለ ሰውየውና ስለ ቢዝነሱ አውርቶ አይጠግብም። ደግሞ አንድ ቀን ቤት ድረስ መጥቶ አይቼዋለሁ። በጣም ባለጸጋና ሀብታም ነው። ጉምሩክ ውስጥ ከፍተኛ ባለስልጣን ከሆነ ከኮማንደሩ ጋር አንድ የሚሰሩት የተደበቀ አደገኛ ወንጀል አለ ማለት ነው። ቆይ ግን እኔ ምን እያረኩ ነው ያለሁት? ፈጣሪ ሆይ አንተ። ቆይ ግን ትናንትና ላወኩ ሰውዬ ነው ይሁን የባለስልጣን ሚስጥር ማወሩ? እኔስ ብታሰር? ፋንቱ እባክሽ በልጅሽ ይሁንብሽ። ቆይ ልትረጂኝ ቃል ገብተሽልኝ የለ እንዴ? እኔ አሁን መሄድ አለብኝ። በጣም ሰዓቱ ረፍዷል። ይልቅ ሁሉ ጊዜ እንደዚህ መንገድ ላይ ያስገኝ ስታዋራኝ በኋላ ትኩረት እንዳንስብ እፈራለሁ። ለሱ ምንም አታስቢ።
ራሴን እየቀያየርኩ መልኬን እየቀያየርኩ ስለሆነ በፍጹም አይጠረጥሩም። ለማንኛውም ደህና ዋል ሲምባ፣ ጥንቃቄ አድርግ። አቶ ተፈራ ከኮማንደሩ ጋር ስላለው ግንኙነት በደንብ ማጣራት መቻል አለብኝ። ስለ እግዚአብሔር ናሆም ልጄ